ሼህ ዑመር ገነቴ እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ሁሉን የቀራችሁ በሸዋ ከተማ ያገር ዋርካ ሲወድቅ ከቶ ምን አላችሁ? የቦረናው አሊም የገነቴው ማርዳ የደጋጎቹ ልጅ የወሎ አይነኩሌ ቁመናው ሸርጋዳ ፈትፍቶ የሚያጎርሰው ኢልም እንደ ፍሪዳ የተሽሞነሞነው ከታች በሐድራው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት ደግሞ እንደነጫሌ ደግሞ እንደ ሻህውዳ ወሎን ያህል አገር ቦረናን ያህል ቤት በመሻኢክ ኪታብ አገርና ማጀት ሰርቶ እየሰጣችሁ ከደባታይ ቀዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቂራአት እያስነበባችሁ ምን ነው ጀማው ሁሉ ቀለሙን ሳትይዙት ቀልብ እንደደካው ሰው ተወጀበጀባችሁ? ደረቅ ስብከትማ የቃላት ድርደራ ነጫጭ ጥምጣም ጋራ ሞልቷል በደጃችን። ሐጅ አልወጣል እንጂ አልተስማማ ሆኖ አፍና ቀልባችን በተውሶ ፊደል በወለድ አግድ ስንቅ እንኳንስ የሰማይ የምድሪቱም ሕይወት ቁመናው ላይ ቀና የአባቶቹም መንገድ ንቆ ያፈረሰው ወራውሬ ሁሉ መሃል መንገዱ ላይ ቀረበ ጅማሬ ቀረበ ጉተና አፍ በረከሰበት ፊደል ባረጠበት በዚህ ዱልዱም ዓለም ሰውነት በራቀው በጸረ ሰብ ምላስ ኪታብ ቢዘረጋ መድረክ ቢሸላለም የተነገረ እንጂ የተሰበከ እንጂ በግብር የጸና አንድም ሕይወት የለም። ከሕይወት የሚፈልቅ ብዕርና አንደበት ስብከትና ዳዕዋ በተጧሃረ ቀለብ ትውልዱን ሲያበጃጅ በዘመናት መሃል በርግጥም ሰምተናል። የሰው መሆን ኪታብ በሰው ሚዛን ይችን ምድር ሲዋጅ የጋለውን እሳት ቃንቄ ወላፈኑን ሲያበርደው አይተናል። የነ ሙፍቲ አንደበት የነ ዑመር አዋጅ አዳ ምን ዋጋ አለው? በጨለማው ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው ሰጣለሁ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አኩርፎ ዙልሙን ተጸይፎ ደጋግሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ። ማለዳው ሽንፍር ቀኑ ጨለማ ነው። በወሎች ዘንዳ በወሊዮቹ ቤት የዛሬም ድረስ እየተነገረ አለ ኪታባችን የይቅራችን ፊደል ሰው ነው መጀመሪያው ሰው ነው ማክተሚያችን። ይሄ ገልቱ ዘመን ብቅና ፍሬው ስንዴና ገበለው እየተዛነቀ በየሰርጣ ሰርጡ እምቦጭ ዋርካ ላይ እየተደለቀ ዙልማ ላይም ብሎ የዛውያው ሰንደቅ ምስለን ወደቀ። የዘረኝነት ጉጥ የሃይማኖት ጠገግ ያድሎ ክፉ ደዌ ነግሶበት ባገሩ ውሸት ጌጥ ተደርጎ ከደሃው ጨጎት ስር እስከ ንጉስ እልፍኝ በመስተናበሩ ይሄው በዚህ ሰሞን የሐበሻ ሊሞች ዱንያን ተጠይፈው ሞትን አቅፈው ሳሙት ለሐቂቃ አደሩ። እኛ ደጋጎቹ በየበረሃው ላይ በደረሳነት ሐቅ አንጀታቸው ታስሮ በረሃብ ተወግሮ ነበር ነየታቸው ከዱንያ ድግስ ጋር የተጣላ ኑሮ። እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር ነየታቸው። እየተሰደዱ እየተወገሩ ጀማውን መካደም ነበር መንገዳቸው። ሰውን እየሰሩ ሰውን ማንገስ ነበር ነገረ ስራቸው። ጫሌ ገንደጎራ ቃሉ ጀማ ንጉስ ዑመር ይላል ዛሬም ኪታባቸው። አባትነት ማለት ለሀገር የተሰጠ ለወገን ለዘመድ ለመንገደኛ ሰው ለባዳ ድንገቴ መሆኑን ነገረን መሆኑን አስረዳን። የደገሮቹ ልጅ የገታው ባለሟል ሼህ ዑመር ገነቴ እንዲህ ወደ ራያ እንዲህ ወደ እጁ ደግሞ ወደ ቃሉ ደዋይ ረህመቱ የጦቢያ ሰው ታሞ ከረማሉ አሽረው እያለ ዑመር ጋር ተኝቶ እሱ የቀደረው የወሰነው ነገር አይታለፍ ቀኑ ምን ሰውን ቢወዱት ከሞተ ያስጥሉት ካለቀ ዘመኑ።
ግን ደግሞ ከኛ ጋር ይኖራል የሙፍቲ ዑመር ቃል ነገረ ኪዳኑ ዛሬም እንላለን ሰዎች ሆይ ሰው መንግስቱ ዘገየ ሼህ ዑመር ገነቴ የዛሬ እንግዳችን ሙፍቲ ሐጂ ዑመር ኢድሪስ ከደጋጎቹ የሀገራችን ሰዎች አንዱ ነበሩ። ሙፍቲ ሃይማኖታዊ አገልግሎት ጥሪያቸውን በሚገባ ተወጥተው በቅርቡ ወደ ፈጣሪያቸው ተጠርተዋል። እድለኛ ሆነን የዛሬ 6 ዓመት በጨዋታ እንግድነት አግኝተናቸዋልና የዛሬ ፕሮግራማችን እኒህን አንደበተ ርቱዕና ተወዳጅ መንፈሳዊ አባት ያስታውሳል። ሙፍቲ ሐጂ ዑመር ኢድሪስ እንግዳችን ሆነው ሸገር ስለመጡ በጣም አመሰግናለሁ። እኔም አመሰግናለሁ። ቢስሚላሂር ረህማኒር ረሂም። እርሶ ተወልደው ያደጉት ወሎ፣ ሁለቱም እምነቶች ሌሎችም እምነቶች ሰመም ብቻ ሳይሆን አንድ ቤት የኖሩበት ነው። ወሎ የተለያየ ባህል መገኛ ነው። ወሎ ስለሌላው የሀገራችን ክፍል ህዝብ ብዙ የሚያስተምር ይመስለኛል። እስቲ እርሶ ይንገሩን ተወልደው ያደጉበት ማህበረሰብ ምን ይመስላል? በአጠቃላይ እንደ ኢትዮጵያ በአጠቃላይ በተለይም ደግሞ እንደ ወሎ በብዛት ያለው እንግዲህ በአገራችን ካቶሊክ ሌላዎቹ ሃይማኖቶች በብዛት አይበዙም። ኦርቶዶክስ ነው ያለው። ግን የሃይማኖት ልዩነት አገራችን አያውቅም። የሃይማኖት ልዩነት አያውቅም። ቤተክርስቲያን ሲሰራ ሙስሊሙ ያግዛል። መስጊድ ሲሰራ ክርስቲያኑ ይረዳል፣ ገንዘብ ያወጣል፣ በጉልበቱ በእንጨቱ ያግዛል። ሙሽርነት እንኳን ወጣቶቹ ሙሽርነት ይሞሸሩ ክርስቲያኖቹና ሙስሊሞቹ አንድ ላይ ይሞሸራሉ። እኔ ወንድም ነበር ታላቅ ወንድሜ ክርስቲያኖቹ ጋር አብሮ ተሞሽሯል፣ እነሱ እሱ ጋር ተሞሽረዋል። የሚለየው ሀገራችን በስጋ ብቻ ነው፣ በስጋ ብቻ ነው እንጂ በሐዘንም ሆነ በደስታ በክፉም ሆነ በደግ እኛ የሃይማኖት ልዩነት እንደው ክርስቲያንና እስልምና ልዩነት አናውቅም። የሀገራችን ሰው አያውቅም። ክርስቲያንና ሙስሊም ልዩነት አያውቅም። ሀገራችን ወሎ ቀርቶ እኛ የዛሬ 10 ዓመት ገዳማ ጎጃም ሄጄ ነበር። ሉማም የምትባል ከተማ ዛንዲ መስጊድ ተሰርቶ ነበር ለምርቃት ሄጄ። አሁን በርካታ ክርስቲያን ጠንከር ያለ የሚገኝበት በሀገራችን በኢትዮጵያ ውስጥ ጎጃም ነው። እዛ ሄደን ለምርቃት ሲቀርብ ምንድነው ያቀረቡት መሰላችሁ? ገሌ ክርስቲያን ይህን ያህል ይሻገዟል ለመስጊዱ ገሌ ክርስቲያን ይህን ያህል ረድቷል፣ ገሌ ክርስቲያን ይህን ያህል ረድቷል ሲሉ ማርያም ቤተ ክርስቲያን 3000 ብር ረድታለች ብለው ነው ያቀረቡልን። እንደ ያለ ሀገራችን መልካም ጠባይ ያለው መልካም ተግባር ያለው የሚከባበር የሚዋደድ የሚረዳዳ የሚተጋገዝ ህዝብ ነው። ህዝብ ማነው ችግር መርዝ የረጨበት? ማነው? የፖለቲካ ሰዎች ናቸው። ያስተዛርስተር ሰዎች ተለውጥ ወዲህ መርዝ ነሰነሱበት እንጂ የሀገራችን ህዝብ በጣም ንጹህ ህዝብ ነው። የበላውን አክባሪ መሪውን አክባሪ። አሁን ዛሬ በእኛ ጊዜ ባሁን ባለስልጣን ሲሰደብ እንሰማለን፣ መንግስት ሲሰደብ እንሰማለን። ይሄ ባህልም የማይረዳው የማያግዘው ሃይማኖትም የማያግዘው ነው። እኛ እንደ ሃይማኖት ነብያችን አለይሂ ሰላቱ ወሰለም ምን ብለዋል? አጥያ መውል አለይከ ብለዋል። መሪህን አክብር፣ ታዘዝ። በሃይማኖታችን ያለው ለመሪ ታዘዝ። እነሱ ሳይከፉብን እንደሆነ ያ ረሱላህ ቢሏቸው እነሱ የእናንተ መብት ተጠበቁላችሁ፣ መብታችሁን ታስከበሩላችሁ ጥሩ፣ ታላስከበሩላችሁ እናንተ ታዘዙ፣ እናንተ አትቃወሙ፣ መጥፎ አትስሩ። ግን የእናንተን ሐቅ ደግሞ ተፈጣሪየታችሁ ካላህ ለምኑ ነው እንጂ ያሉት መሪህን ተቃወም የሚል የለም። ዛሬ ስድብ እንሰማለን። የበላውን ያላከበረ ለበታቹ ያላዘነ እኛ ከሙስሊሞች አይቆጠርም ተስልምና ውጭ ነው ብሎ መመሪያ ያስቀምጠዋል ነብያችን። እና የኢትዮጵያ ሰው በአጠቃላይ ሙስሊም ሆነ ክርስቲያኑ የፊተኛዎቹ ሰዎች መልካም ጠባይ ያስተምረውታል። የበላውን ማክበር፣ የጓደኛውን መብት መጠበቅ፣ የጎረቤቱን መብት እንዲጠብቅ፣ ባል የሚስቱን መብት እንዲያከብር፣ ሚስት የባሏን እንድታከብር፣ ልጆች አባት እናታቸውን ሽማግሎችን እንዲያከብሩ ጥሩ ትምህርት ተሰጥቶ የኖረ ህዝብ ነው። አሁን ተለውጦ ያ ነው የፈረሰብን፣ ያ ነው የተናደብንና በወሎ ብቻ ሳይሆን በአጠቃላይ በእውነት ጭራሽ በደቡብ በኦሮሚያ እኛ የአማራ ሰው ወደዚህ ይመጣ ነበር። ወትሮ ዑለማው ይመጣል። የመጣ እንደ በጣም በክብር ነው የሚቀበሉት። እንኳን ዑለማውን አይደለም ነጋዴው
ነጋዴው ሲነግረኝ ነጋዴዎቹ ወደዛ ደሴ ሲነግሩኝ እዛ ሳንመጣ በዝበት በጅማ ስናሄድ የወሎ ሰው ዱዓው መቅቡል ነው እና ዱዓ ስናረግ ባካችሁ ተደብለቁንና አብረን እናንተ ጋር ዱዓ አላህን እንለምነው እያሉ ጃሂሎቹ ነጋዴዎቹ ይደብልቁን ነበር ብለዋል። በዚህ በአርሲ በባሌ እኛ ጋር ዑለማ ነው እየመጣ ሀገሩን ያቀን ነው። በጅማ አባጅፋራውን ወደ 40 ዑለማ ነው ተወሎ ያመጡት ተወልቃየት ድረስ ያመጡት ታላቅ ዓሊም የሚባሉት የነሱ መሪያቸው ሙፍቲ የሚባሉት ተወልቃየት ያመጧቸው ናቸው። እንዲህ ያለ የተሳሰረ ነበር ህዝባችን። ተከባባሪ ነው፣ ተዋዳጅ ነው። አሁን ነው መርዝ የተነሰነሰበት። ይሄንን መርዝ ለመቃወም ለማባረር እንግዲህ ወላጆችም ልጆችም አስተማሪዎችም ተማሪዎችም በተለይም የፖለቲካው ሰው አመራር ላይ ያለው ፖሊሱ ደህንነቱ መተባበር አለበት እንጂ እንደው በአንድ አመት በ6 ወር የሚለቅ መርዝ አይደለም። ተለውጧል፣ ተበክሏል። ይሄ ተበከለው እስከሚድን ድረስ ጥቂት ጊዜያትና ልፋት ይጠይቃል እንጂ መስተካከሉ አይቀርም። እውነት ነው። እኛ ምኞታችን ይሄ ነው። እርሶ ለጋምቦ ወረዳ ገነቴ ነው የተወለዱት። ወደ ልጅነት ወልሰዶት ብዬ ነው። ግንቦት 21 ቀን 1929 በፋሽስት ኢጣሊያ ወረራ ወቅት ይመስለኛል አይደለ? ፋሽስት ተመግባቱ በስተፊት 2 አመት ይቀራል። ያን ጊዜ ነው እርሶ የተወለዱት? ያን ጊዜ ነው የተወለዱት። ፈረንጅ አሁን ሲመጣም አላውቅም ሲሄድም አላውቅም። ልጅ ነው ግን ሲሄድ በእኔ ላይ አንድ ተወልዳ ሁለተኛ ልትወልድ እናታችን ሞተች። በወሊድ ነው እሱ ተሄደ በኋላ እሱ በሄደ በአመቱ ሞተች እናቴ። አዳ በግምት የንስገምተው 2 አመት እንደሚቀደም ያመላክታል። 26 የተወለድኩኝ ይመስላል። እሱ የሄደው በ33 ስለሆነ የገባው በ28 ነው። በ26 ተወለዳለሁ ብዬ ጠራጠራለሁ። ግን ተኛ ጋር ራስ ምሩ የዛ ጊዜ ጎጃምን ይገዙ ነበር። ተኛ መንደር ለሳኛም አጎት ለሳቸው አሽከር የገቡ ነበሩ። የወጣላፊ ነበሩ አጎታችን። ፈረንጁ ዲል አርጎ ራስ ምሩ ተጎጃም ሲለቁ ደራ ስንደርስ መወለድህን ሰማን ይሉኛል። ይሄም ያንኑ ያመላክታል 2 አመት እቀደማለሁ ብዬ እንተናላለሁ። አባቱ አቶ ኢድሪስ ናቸው፣ ሀጂ ናቸው። ሀጂ አርገዋል። ኢድሪስ ዘለቀ ይባላል። አባቴ ሀጅ አላደረገም። አባቴ ጃሂል ነው፣ ገበሬ ነው። እናቶ ወይዘሮ መነን ሽፋው? እናቴ መነን ሽፋው ትባላለች። ጣማቸውን ሳያውቁ ነው የተለያዩት? እሷ እንደው ትንሽ ነው እንትን የምትለኝ በእኔ ላይ ወልዲያ ሁለተኛይቱ ላይ ነው የሞተችው። እንደው ትንሽ እንጂ አላውቅም። እናትያ ናቸው ያሳደገችን። እናትያችን ግን በጣም ጥሩ ሰው ነበረች። ምን አያቶ ናቸው? እናትያ ማለት የአባት ሚስት ማለት ነው። እንጀራ እናት አይባልም በወሎ? የእንጀራ እናት አይባልም በብዛት እናትያ ትባላለች። ጥሩ ነው እኮ በጣም። የእንጀራ እናት እንዳትባል ነው ለክብር ነው መሰል እናትያ ትባላለች። እንግዲህ የእናት ምትክ ማለት ነው። የእናት ምትክ ማለት ነው። በጣም ጥሩ ሰው ነበረች። እኛም ሴቶቹም ወንዶቹም በክብር ኸድመናት ጡረናት በደስታ ነው የሄደችው። አገር ጉድ እስቲል ድረስ ምን አለ ሰው ባይወልድ እንድትሆነ እስከሚባል ድረስ በጣም መልካም ሰው ነበረች። አለመውለዷን እንኳን እሷኛን አለመውለዷን ያወቅነው ትልቅ ተሆነ ነው እንጂ ወላጅ እናታችን ነበር ነው ተመሰለ እና በእንደዚህ ያለ ነው ያደግኩት። ስንት ወንድም እህቶች ነበሩት? የአባቴ ልጆች እንግዲህ ታንዲና 4 ነን። 2 ወንዶች 2 ሴቶች ነን። ደሞ ተሌላ 1 ሴት አለችው። ተሌላ ሴት ደሞ አንድ ወንድና ሴት አሉ። 7 ልጆች ነበር። 7 ልጆች ነበር። አሁን ተሰባቱ 2 ብቻ ነው የቀረን። ወንድም አሉት? ሌሎቹ ሞቱ። ወንድሞችም ሞተዋል። አንዲት እህቴ ብቻ አለች። እዛው ናቸው እህቶ? እህቴ አሁን እዚህ ወደ ሰንዳፋ ነች። ሌሎቹ ሞቱ አልቀዋል። እርሶ አላረሱም? አርሻለሁ። አርሷል ከአባቱ ጋር? ገበሬም ነኝ ነጋዴም ነኝ። እየቀረሁኝ ግብርና መሰራለሁ። የገጠር ንግድ እነግዳለሁ። እንግዲህ ትምህርት ላይ ያተኩራሉ? አዎ ሃይማኖታዊ ትምህርት አተኩራለሁ። የዛን ጊዜ ዘመናዊ ትምህርት ያለ አይመስለኝም። ዘመናዊ ትምህርትማ ኩፍር ነው የምንለው እኛ። ከእስልምና ሃይማኖት ያወጣል ነው የምንለው። አሁን እኛ እዚህ አዲስ አበባ ተመጣሁ ደረሳውን ሁላን ይዘን የሚመጣውን አስተማርኩ እንጂ ደሴ ስንመጣ ድረስ ደሴ እንግዲህ ሀጂ መሐመድ ሳኒ ሀቢብ ዘንድ ሐዲስ ለመቀረት ብዬ ነው የመጣሁት። ሸኽነቱ ጣና አስተምር እያሉ ሸኾቹ የቀረሁባቸው እኔ ሐዲስ መቀረት አለብኝ ብዬ ሀጂ ዘንድ ስመጣ ሀጂ ወይዘሮ ስህን የሚባል ትምህርት ቤት አለ ደሴ። እዛ ያስተምሩ ነበር። ማታ መግሪብ ፀሐይ ተገባ ይዘው 2 ሰዓት ድረስ እቀራለሁ። በሱብህ ሰግድ ደግሞ
እስቲ ሄዱ እንትን እላለሁ። እንዴት እንዲያው ይሄን የመሰለ ዓሊም እንዲያው አማርኛ ያስተምራሉ? እኛ እኮ ይከፍራል ነው የምንለው። ሀሁ ታረ ከፈረ ነው የምንለው። ፊደል ተያዘ ታነሳ ከፈረ ተዲን እስላም ወጣ ነው የምንለው። ምክንያቱም የዛ ጊዜ ሙስሊሙን ወደ ክርስትና ይወስዱታል። የተማረ ጊዜ በሴት በስልጣን በገንዘብ እያታለሉ ወደ ኩፍር ይወስዱታል። ስለዚህ ዑለማኡ ሙስሊሙ ከተማ ሊገባ አይፈቅድም፣ ሊማር አይፈቅድም። በእኛ ጊዜ አሁን በገጠር ጽሁፍ ጻፈልኝ የተባለ እንደው እንጃ ተፈልጎ በሩቅ ይገኛል እንጂ የተማረ ልጅ አይገኝም። አሁን ዛሬ ይኸው እንግዲህ ዛሬ ደግሞ ባግልባጩ መማሩ ደግሞ ሃይማኖቱን እንዲያውቅ ሃይማኖቱን እንዲያጠነክር ነው ያደረገው። ሙስሊሙንም ክርስቲያኑንም ማወቁ ሃይማኖቱን እንዲያጠነክር ነው ያደረገው እንጂ አይለቅም። በዛ ጊዜ እንዲህ ያለ ነገር ስላለ ደረሶች እንኳን ተኛው ወደ ቂብል ወደ ቃሉ ወደ ምን የመጡ እንደው ደሴ ከተማ ይገቡም ነበር። በውጭ ነው የሚሄዱት። ደሴ ከተማ ውስጥ ገብተው ይሄዱ እንደሆነ ጡላቸውን ይሰብሩባቸዋል፣ ይደበድቧቸዋል። ደረስ አይወድም ነበር የከተማው ሰው። ስለዚህ ያ ከተማ መግባትና ትምህርት ይሄ ቀለም ትምህርት እንደ ኩፍር ነው የምናየው የምንቆጥረው። ዛሬ ነው እንግዲህ ራስን መጠበቂያ ነው፣ ሃይማኖትን መጠበቂያ ነው። ሃይማኖቱን መጠበቂያ፣ ሰላምን መጠበቂያ ነው። ሃይማኖቱን እንዳይለቅ ለማድረግ ዑለሞቹ እንዳርገው ሙስሊሙን ጠብቀውት ኖረዋል። እንግዲህ ክርስትናውም እኮ እንደዚሁ የካቶሊክ ትምህርቱ ምኑ ይፈራ ነበር በፊትም። ክርስትናውም እንደዚሁ በአገራችን እንኳ ኦርቶዶክስ ነው ያለው፣ ካቶሊክ ይሄን ያህል የለም ነበር። በዛ ጊዜ መልካም ሰዎች ነበሩ። ቄሶቹም ቢሆኑ አሁን የተማሩት ሙስሊሙ ጋራ በጣም እንደምና ስጋ ናቸው። እንደው ቅሬታ ነገር አይታወቅም። ዑለማው ደግሞ ክርስቲያኑ ጋር ቅሬታ ነገር አይታወቅም። በተለይ ክርስቲያኑ ዑለማው ዘንድ መሻይኹ ዘንድ ይሄድ ዱዓ ይቀበላል። መውሊድ ሲሄድ አብሮ ያከብራል። እንደው ልዩነት አይታወቅም። አሁን ነው እንዲሁ ያ ለውነቱ የሃይማኖት መሪዎችም ያሆኖቹ እንደፊቱ አይደለንም። ተሙስሊሙን በኩል ሙስሊምና ክርስቲያኑ እንዳይገናኝ የሚያደርጉ ሰዎች አሉ። ተክርስቲያኑ መሪዎች እንዲያሉ አሉ። ሙስሊሙ ዘንድ ምን ታረጋላችሁ? ለምን ትሄዳላችሁ? የሚሉ አሉ። ይሄ ትክክል አይደለም። እንግዲህ እኔ እንደሚመስለኝ ዓለም አቀፍ ሁኔታው ራሱ አንድ የፈጠረው መጥፎ ገጽታ ያለ ይመስለኛል። የኛን ያገራችንን ይዘነው መቆየት ሲገባን ይሄ በየሚዲያው የሚነገረው ነገር ከዚህ ከአክራሪነት ከምን ጋር ያለው ነገር እንደው ይሄንንም የበጠበጠው ይመስለኛል። እንደው ዝም ብዬ ሳስበው እሱም አለ። ምክንያቱም እኛም ስናቅ በልጅነታችንም እንዲህ ያለ ብዙ የመገፋፋት ችግር ያለ አይመስለኝም። እኔም በማቀው ወደ ሐረርጌ በማቀው እንዲህ ያለ ነገር የለም በስተፊት። አሁን እንግዲህ አሁን በሽታ የመጣው ምንድነው? የውጭ ዓለምና ሀገራችን አንድ ሆነ። በዚህ በዜና ማሰራጫ በመናምን በቴሌቪዥን የሀገር ሰው ደግሞ ፊት ሀገር ሩቅ ነበር። ሀገራችን እኮ በፊት የጅማ የሄደ ሰው ወይ አዲስ አበባ የመጣ ሰው ዳራ ሀገር ሄደ ነው የሚባለው። አሁን ዛሬ አንድ መንደር ሆኗል። ዓለም አንድ መንደር ሆኗል። የሀገራችን ደግሞ ወጣቱ ተማሪው ውጭ የሄደ የፖለቲካው ሰው ውጭ የሄደ የውጭ ጠባይ እየከሰበ ይመጣል። አዲያ ያንን መልካም ጠባያችንን አስወግደው ሸረሸረው። አሁን ይሄ በመከከርና በመቀራረብ ይሄን ነገር ለወጣቱ ለተማሪው በማስረዳት ታልታከመ በቶሎ የሚሽር አይመስልም። አበሽታ በአንድ በኩል የእኩልነት ጥያቄ አለ፣ በእኩል መብቴ ከበርልኝ የሚለው ጥያቄ አለ። በሌላ በኩል ደግሞ የውጭ ተጽዕኖ አለ። እኩልነቱ የመብት መከበር ጥያቄው ትክክለኛ ሆኖ ነገር ግን ይሄ ተጽዕኖ ደግሞ መቼም ችግር መፍጠሩ አይቀርም። ይሻሻላል ብለን ተስፋ እናደርጋለን። የመብት ነገር በንጉሱ ጊዜ ወጥሮ ነበር መብት የተከበረው። ልክ መቼም አንድ ሃይማኖት የበላይ ሆኖ ሌላው ሃይማኖት የበታይ መሆኑ ሁሉም የሚያውቀው ነው ያህል ይሁን እንጂ አንዱ ሃይማኖት አንዱን አይጫን። መንግስትም ደግሞ ህዝብን እንደፈለገ እንዲኖር ነበር የተወው። ማንም እኮ አይነካም። እንግዲህ እኔ በከተማ ያለ ሰው ምናልባሽ በከተማ መስጊድ እንዳይሰራ ምን እንዳይባል ይከለከል ነበር ማለት ወሬን ሰማለን አሁን እንጂ እኛ እንደገጠር እንደኖርንበት ዑለማው እንደፈለገ ነው የሚኖረው። ሙስሊሙ እንደፈለገ ነው የሚኖረው። እንደፈለገ ሰውየው ዑለማው ዒልም እያቀራ መስጊዱ ሆኖ ይከብራል። በግርብ ይሰጣል፣ ፈረስ ርብ ይሰጣል፣ ከብት ርብ ይሰጣል፣ ወለድ ያገድ የሚባል መሬት ይገዛል። በጣም ዱንያው ቀላል ገር ነበረ። ማንኛውም መብት ገፈፈው። መብቱ ሁሉም የተከበረ ነበር። የውጭ ወሬ አምጥተው ነው ሀገራችንን የበጠበጡት እንጂ እኛም እናውቀው በሀገራችን ባል ሚስቱን ሲያከብረው ነው የምናውቀው። ሴት ባሏን ስታከብረው ነው የምናውቀው።
አንዳንድ ወንድ ለምሳሌ ጠባይ ይለያያል እንዲያው ደግሞ አንዳንድ እንደዚህ አለና ነው እንጂ አለዛኛ ተከባብሮ የሚኖር መብቱ የተከበረ ህዝብ ነበር። ሴቶች በቤቱ ነው ተከብረው ይኖሩ ነበር። አሁን እኮ ድንጋይ ያጋዙ ሲሚንቶ ያጋዙ መከራቸውን አዩ እንጂ ይሄ ክብር ነው እንዴ? ፊት እኮ በቤት ተከብረው ተወደው መብታቸው ተከብሮላቸው ተጠብቀው ነው የሚኖሩት። ዛሬ አንዳንድ ሴቶች አሁን በሚኒስቴር ደረጃ በፕሬዝዳንት ደረጃ በስልጣን ላይ ተሳትፈዋል። ለሴቶች እኮ ይሄን ያህል አይደለም፣ ይሄን ያህል የሚያስደስት አይደለም። ልጆቻቸውን ማሳደግ የሰዓት እስከሚያጡ ድረስ ልጆቻቸውን ማቀፊያ ማጥቢያ እስኪያጡ ድረስ ይሄ መብት ይባላል እንዴ? አሁን ብዙዎቹ ሴቶች እንጨት እየፈለጡ ነው፣ ድንጋይ እየፈለጡ ነው፣ ሲሚንቶ እያጋዙ ነው። ይሄ መብት ነው እንዴ? ውርደት ነው እንጂ ፊት እኮ በቤታቸው ተቀምጠው ተቀማጥለው ተከብረው ቤታቸውን አስከብረው ልጆቻቸውን በሰላም እያሳደጉ ባሎቻቸውን በክብር እየተቀበሉ ነበር። አሁን ዛሬ እኮ የትዳሩ ጣም ተነስቶ ጠፍቷል። አሁን ባልና ሚስት የሆነ ሰው ጣም የለውም፣ ደስታ የለውም። እንደው ዝም ብሎ ይቀማመጣል እንጂ ወትሮ እኮ ትዳር እኮ ጣም አለው፣ ደስታ አለው፣ ክብር አለው። አባወራውም ተከብሮ ሴቲቱም ተከብራ የምትቀመጥበት ነበር። አሁን ነው እንደ መብት የተከበረው። መብት ተጣሰ እንጂ መብት ተረገጠ እንጂ እንደኛ አስተያየት መብት ተረገጠ፣ ሴቶች ተንገላቱ፣ አለወጉ ሆኑ ነው የምንለው። በኋላ ቆየት እያሉ ያገኙታል። ይህን አልፈውና ሙፍቲ የእስልምና ትምህርት ማዕከሎች እንዳሉት ወሎ አንዱ ነው። አዎ ሌላው ሸዋ ይመስለኛል ኢፋት አካባቢ። አዎ ኢፋት። አዎ እንግዲህ ሌላው ሐረር። ኢፋት ተወሎ ነበር በስተፊት። ልክ ነው፣ እዛው ነው። ያው ወሎ ነው። ልክ ነው። እንግዲህ የዚህ የእስልምና ሃይማኖት ማዕከል እንዲያው እንደ ግብጽ እንደ የመን ዋናው ማዕከል ወሎ ነው። ለሁሉም ያከፋፈለ ወሎ ነው። ተወሎም ውስጥ ደግሞ ኢፋት በጣም የዕልም ማዕከል ነው። ታላላቅ ዑለማዎች አሉበት፣ ታላላቅ አላህን ፈሪዎች አሉበት፣ ሙስሊሙን በጥሩ የሚመሩ ሰዎች አሉበት። አንድ ሼክ እዛ አካባቢ ካለ አካባቢው በሙሉ ያከብራል፣ ይመራዋል፣ ተሱ አይወጣም። ተዛ እንግዲህ በወረባቦ የምንለው የእጁ የምንለው ወደኛ ደግሞ ተደሲ ወደዛ ይሄ ቦረና የምንለው ይህ እንግዲህ እንዲያው በአጠቃላይ የሃይማኖት ትምህርት ማዕከል ነው። ለእውነቱ ክርስትናም ይህን ያህል አይበዛም። ሳይንት የሚባል ሀገር አለ በጎጃም አሻጋሪ፣ እዛ ነው እንጂ ክርስቲያኖች በርከት የሚሉት በብዛት። አሁን የቆላው ጭራሽ ይሄ ኢፋት ይሄ እንደው ደሴ ድረስ ክርስቲያን የለም ነበር በስተፊት። የወረባቦ የእጁ በብዛት ክርስቲያን የለም። ወደኛ አሁን እኛ ገነት የምትባለው ሀገር አንዲት መንደር ብቻ ነው ክርስቲያን ያሉት፣ እስካሁንም ድረስ ክርስቲያን የለም። እነዛ ግን ሙስሊሙ ጋር ልዩነት የላቸው፣ አብረው ተባብረው ተረዳርተው ተጋግዘው የሚኖሩ ሰዎች ናቸው። እና የዕልም ማዕከል እሱ ነው። ወደ ወራጀም ሀገር ወደ ጅማም ወደ ወለጋም ወደ አርሲ ወደ ባሌም ተዛ የመጣ ነው ዑለማው እስልምናውን ያስፋፋው ያስተማረው። ከዛ ሌላ ደግሞ በሀገራችን የዕልም ማዕከል ሐረር የዕልም ማዕከል ነበር። የኛም ሀገር በነ ከቢር ሐሽም ጊዜ ከኛ ሀገር ድረስ ዑለማው እየተማረ የመጣ ይማር ነበር። አሁን ዕልም ወጣት ወስጣቸው ሸሸ እንጂ ተተኪያጣ እንጂ የዕልም ማዕከል አንዱ ደግሞ ሐረር ነበር። እንግዲህ እርስዎ መምህሮ የመጀመሪያ መምህሮ ቁርአን ያስቀሩት ማን ናቸው? እዛው አካባቢ ነው? ለጋምቦ ነው? እዛው አካባቢ ነው። የኛ ቤት እንደዚህ ሆኖ የሼኾቹ የመምህሬ አስተማሪ እንደዚህ ፊት ለፊት ነው። መሀላችን ውሃ መቅጃ ብቻ ነው ያለችው። እንግዲህ ከብት ሳግዱ አዳሬን መስጊድ ነው ማድር። ማታ ነው ቁርአን ተጀመርኩ ጀምሬ አባቴ ቤት አድሬ አላውቅም። በመሰረቱ ቁርአን መጀመሪያ የጀመረው ታላቅ ወንድሜ ነበር። ሁለት ብቻ ነበር ወንዶቹ። ትንሽ ሱረቱል ከውሰር ይባላል ትንሽ እዛ ይደረስ እንደቀረ አባቴ ከለከለው። እርሻ ማል ያርስልኝ ነው ማል ኸድመኝ ነው ብሎ ከለከለው። ከዛ በኋላ እኔ ልቅራ ቁርአን ልጀምር ስለው ደስ አላለው። ምንም ከለከለኝ። እዚህ መካከል አንዲት ተላላፊ በሽታ የምትባላለች በሀገራችን ወረርሽኝ የምትባል እሷን ታሞ ሞተ ተብሎ አንዲት ያክስቱ ታማ ጀናዛ ያወጣል። በዛ ተራመደበት ይረማመዳል በሽታው። በዛ ታሞ ሊሞት ነው ተብሎ ዘመድ ሁላ መጥቶ አላህ ለጉድ ያተረፈው። አዳ በጎ ሆኖ ገገም እንዳለ ከብት ማገድበት መጣ።
እንግዲህ ቁርአን ልጀምር አልኩት። እስቲ እንዲያው እንማከራለን አለኝ። እንማከራለን ነው ያለኝ። ይህን ሲለኝ ሀገራችን ወጣት የሚተኛው ቤት አይደለም፣ ታዛ አልጋ ይሰራል። ትልቁ ቤት ታዛ አልጋ ሰርቶ ውጭ ነው የሚያድር። እዛች እንዳደርኩኝ አንድ ጓደኛ የቁርአን ይጀምራል። ሌሊት በጨረቃ እንደው ጅብም ይበላኛል አላልኩም። ተነስቼ እሱ ዘንድ ሄድኩ። እሱ ዲያኺል እዛ እንግዲህ ሸኹ ዘንድ ይዞኝ ሄደ። በዛ አሊፍ ጀመርኩኝ። ሀገራችን ሰውየው ቁርአን ሲጀምር ታንጨት የተጠረበ ለውሕ ይባላል። እሱን ይዤ ቀን ከብት ታግድ እውላለሁ። አንዴ በዛ የሚሄዱ ቃልቾች ይጽፉልኛል፣ ወዲህ የሚመጡት ደግሞ ያስቀሩኛል። ቀን እዛ ከብቶቹን እያገርኩ ሳጠና ውላለሁኝ። ማታ አዳሬን መስጊድ አደራለሁ። ጠዋት ደግሞ ሱብሕ ሰግጄ ከብቶች ለማስወጣት እመጣለሁ። እንደዚህ ስል ወደ ግብርና ደግሞ ተራመድኩኝ። ወጣትነት መጣ፣ ወደ እርሻ ተራመድኩኝ። እርሻ ሳርስ በጎን እነግዳለሁ። የገጠር ገበያ በበግ እነግዳለሁ፣ በበርበሬ እነግዳለሁ፣ በቡን እነግዳለሁ። ነጋዴ ነኝ። በዛ እየነገርኩት አንድ ገበያ እያመጣን ወደ አንዱ ገበያ እንሸጣለን። አርሳለሁ፣ ገበሬ ነኝ። እንግዲህ ሌሊት ማታ ማታ እየሄድኩ ነው ቂርአት የምቀረው። ማታ ማታ እየሄድኩ ነው ቂርአት ለመቅረት። ሌላ ሸኽ ዘንድ እየሄድኩ እንደው አባቴ ሄዶ ያመጣኛል። ከብት ማን ሊያገል ነው ማን ሊያርስልኝ ነው እያለ ያመጣኛል። እንዲህ ስል እንግዲህ ፊቅህ የሚባል አንደኛ ደረጃ ቁርአን ለፍዙን ነው የምንቀረው፣ ሁለተኛው ደረጃ ፊቅህ ይባላል። ያንን ስትጨርስ እንግዲህ እየነገርኩኝ እያረስኩኝ አባቴ ጋር ነው የኖርኩት። በጣም ደረስነቴን በጣም አጠንክር ያሳየው። እርሻ ሙዬ መስጊድ ነው የምሄደው፣ አጨዳ ሙዬ መስጊድ ነው የምሄደው፣ በማንኛውም ገበያ ሙኜ ማታ መስጊድ ነው የምሄደው። እንግዲህ ይሄ ልጅ አልተመለሰልኝ ብሎ ሚስት አጨልኝ። ማዛወትሮ ታላቅ ሀብት የሚባለው ምድር 4 አገር ምድር ያላት መልኳ ሌላ የሆነች ልጅ አጨልኝ። አላገባም ብዬ አለቀስኩኝ። ነህ ወደሚባል ሄድኩኝ። ከዛ ስመጣ ድግስ ተደግሶ እኔን ፈላጊ ሊመጣ እሁድ ሊመጣ እኔ ጁማ ገባሁኝ። ድግሱ ይደገሳል። አንዱ መሬቷ ብቻ አንድ ቦታ ያለው 100 ኩንታል በልጉ እንኳ 100 ኩንታል ይወጣዋል። መኸሩ ቀርቶ በጣም ታዋቂ ነች፣ ጥሩ ዘር ነች፣ እውቀት አላት፣ መልክ አላት። ትልቅ ወንድም ይችላል አንተ ተማድረግ ለኔ ቢያረጋት ምን አሻው ነበር አላህ ይላል። እኔ ገና ደረስ ተሄዳለሁ እላለሁ። እንግዲህ 1-2 አመት በግድ የተቀመጥኩ ሸኾቹም ያዙኝ፣ ሙተዓሊሙም ያዘኝ፣ ሰው ይወደኛል። አረዳውም ሀገሩም ያዘኝ። እንደው ሰፈራት ይችል ያጥፍታ እያለ ቤት ሰራሁኝ፣ ጎጆ ወጣሁኝ፣ ሄዳለሁ እያልኩ 1-2 አመት ተቀመጥኩኝ። የቤት መሳሪያ አንድ አልቀረኝም ስገጥም ሄዳለሁ እያልኩ። እዚህ መካከል እሷን ቤተሰቦቿ ዝም ብዬ አስቀምጬ ነው ነህው የሚባል ለመቅራት ሰፈር የሄድኩት። ሲልኩ ፈታሁ ብዬ ልካለሁ፣ ሲልኩ ፈትቻለሁ ብዬ ልካለሁ፣ ሲልኩ ፈትቻለሁ ብዬ ልካለሁ። ሱብሃንአላህ። መቼም እንግዲህ በእኛ አንድ ነገር አለ። አንዳንዱ ትምህርቱን በጣም የሚያጠብቅና ከሞት በኋላ ነው የሚመለከት አለ። አንዳንዱ ደግሞ ይህንና ያናርጉ የሚያለ፣ አንዳንዱ ወደዛ የሚያደፋለ። እኔ ደግሞ ወደዛ የሚያደፉት ነበርኩኝ። ከተማ እቀመጣለሁ አልመሰለኝም ነበር። ሴትም አገባለሁ ልጅም ወልዳለሁ የሚል ልቤ የለም። ግን የመጀመሪያ ሚስቱን ልጅ የለም አልወለድኩላትም። ገና 2 አመት እንድትቀመጥ ልጅ ናት፣ የ14 አመት ልጅ ናት። ነው አልወለደችም። ታወልዴ ነው የተውኳት። በ10 አመት ተሌላ ወልዲያ መንገድ ላይ ነበረች። ጠየቅኳት። እጅ ተጠየቃት። አለቀሰች። እንኳን እሷ ልጅቷ አብራ አለቀሰች። አሁን ሌላ ትዳር አላት እና እንግዲህ ሄድኩኝ። እሷም እንግዲህ ሌላ ገባች። እኔም እንግዲህ ያናህው ጨረስኩኝ። ደሴ መጣሁኝ ሀጂ መሐመድ ሳኒ ዘንድ። ተደሴ ደግሞ ያው እሳቸው እዚህ ሲመጡ እሳቸውን ተከትዬ መጣሁ። ተዚህ ስመጣ መንገድ ላይ ናት ላያት በመንገድ ላይ የገባሁኝ። ወደ አዲስ አበባ ሲመጡ አዲስ አበባ ወደ ቤት የሰሄድ ወደ ቤተሰቦች ያየች ያለቀሰች። ተዛም የተወለደችው ልጅ አብራ አለቀሰች። እንደ ተመልሼ እንደው አብሬ ልኑር አላለች። ማራት ወልዲያ ሌላ ግብታ ወደ 4 ወልዳለች። ያችም ትንሽ ልጅ ናገና ተሰጥታለች አሉ። ባለመሬት ነው ደግሞ አባሏ ያገባችው ጥርሰው ነው። በዛኔን እንዴት ጠየቀኝ እንደው ባል ሆኖ ብሎ አባቴን ሄዶ ጠየቀ። ያ የ2 ቀን መንገድ ወደ ጠየቀ። ያጅባል እንደው መጥቶ መጠየቃቸው እንደው ብሎ
እና በዚህ ሐለት ያው ሀጂ መሐመድ ሳኒ ዘንዳ ደሴ ስመጣ እሳቸው ተጠሩ። እሳቸው ሲጠሩ እንግዲህ ሁለተኛውን ደረጃ ጨረሱ እርሶ። ሶስተኛው ደረጃ ትርጓሜ ነው። ሶስተኛው ደረጃ ነህው የሚባል ነው። ነህው የሚባል አለ፣ በላጋ መንጢቅ የሚባል አለ፣ እስቲአራ ኡሱል የሚባሉ ፈኖች አሉ፣ ክፍል አሉ የውቀቱ። ያንን ለመቅራት እሷን ፈትቼ መካነ ሰላም አካባቢ ሻህ አብዱል ሐሚድ የሚባሉ ነበሩ። እዛ ሄድኩኝ። እዛ ደግሞ 6 ዓመት 6 ወር ተቀመጥኩኝ። ግን እኔ እየቀራሁኝ እየተማርኩኝ የበታችን ደግሞ አስተምራለሁ በሰፈርም ሆኜ። ከዛ ደግሞ ቁርአን ትርጉም ደግሞ አለ። የቁርአን ትርጉም ደግሞ ሌላ ሸኽ ዘንድ ነው የምንሄደው። የቁርአን ትርጉም ደግሞ ለመቅራት ሌላ ሸኽ ዘንድ ሄድኩኝ። 1 ዓመት 6 ወር ተቀመጥኩ። እዛ አንድ ላይ 8 ዓመት ማለት ነው። 8 አሁን ለማስተማር ሸኽነቱ ጣሉ ሸኾቻችን። የለም እኔ ሐዲስ መቅራት አለብኝ ብዬ ሀጂ መሐመድ ሳኒ ዘንዳ ለአመት ብለው ላኩኝ ሸኾቹ። እዚህ ስመጣ የሀጂ መሐመድ ሳኒ ኑሮ በጣም ጠባብ ነች። 2 ክፍል ቤት አለቻቸው። አንዷ ይችን ታህላለች መኝታቸው፣ አንዷ ተዚህ ሰፋ ትላለች ሳሎኒቱ። ኑሯቸው በጣም ጠባብ ነው። ያን ሰውዬ ይህን የመሰሉ አሊም እንደው ከዚህ አውጥተህ እባክህ ረዲህና ኑሮ እባክህ ስጣቸው እያልኩ ዱዓ ሳረግ ልክ በ6 ወር እዚህ ለትርጉም ተጠሩ። ያን ቁርአን ለመተርጎም እሳቸው ዝመተው ደግሞ በሳምንታቸው ደብዳቤ ላኩልኝ። እኔ መምጣት አልቻልኩምና ራያ እንደሳቸው ያሉ አቅሪ ነበሩ። አንሻ ሙፍቲ መሐመድ ሲራጅ የሚባሉ እዛ ሄደው ጨርሱ ብለው ላኩልኝ። እኔ ደግሞ የዛ ጊዜ ጉዳት አለኝ። አናናቃቸው ሀጂ ከቢሩ የሚባሉ ነው የምናውቀው። ያ ደግሞ በረሃ ነው። ራሴ ጉዳት አለኝ። ሰውነት ይህላል በላም በጣም ጉዳት ነበር። በደረስነት ይህላል በላም በጣም ምን ለመጾም ፈልገው ወይስ አይደለም? እንግዲህ ሽግር ሳይሆን የሚበላውን የመተው ሂደት አለን እኛ በትምህርት እንደዚህ ክርስቲያኖች ጻርቃን መለኩስ እንደምንባሉት እንደዛ ደግሞ በእኛም እንደዚህ ያላል። በጣም አጥንቼ እንግዲህ ይላል በላም ይሄ ለይለተል ጁሙአ አሙስ ለጁሙአ እንሰባሰባለን ሙተዓሊሞቹ ጋር ማሳያን ራቴን ለዛ ቀን አስቀምጣለሁ በትልቅ አገልግል። ቆሎ ብቻ ቡን ተጠጥታ ቋት ቡን ስንጠጣ ትንሽ ቆሎ አለች። ያችን ብቻ ነው የምበላው እንጂ ሌላ አልበላም። አዴ የሰውነት አጥንቴ ዝም ብሎ እንደው የጎና አጥንቴ እያንዳንዱ ይቆጠራል። ሸኾቹ ሀዳ ተጎርተሃልና በረሃ እንዳትል ብለውኛል። እዛ ልሄድም ብዬ ተከትዬ ሰውን ተከትዬ ነው እዚህ የመጣሁት። አዲስ አበባ ስመጣ ወሎ ፈረስ የሚባል ወስሮ አውቶቡስ ነበራው የወሎ ፈረስ ማለት እሱን ጋር ቢስመጣ መንገድ እየተበላሸ ተመሽቶ ወደ 10 ሰዓት ገባን። አውቶቡስ ላይ ነው ያደርኩት። ሰውም ማላውቅ አገርም ማላውቅ ጅማ ቡለ መልቀም የሚሄዱ ኩሊዎች ሰራተኞች ጋር አውቶቡስ ላይ ያደር። አውቶቡስ ተራ ታይሆን እንዲ በረንዳ ነበረው። ሻህ ኸሊል የሚባሉ ነበሩ። ሻህ አህመድ ኸሊል የሚባሉ አላፊ ነበሩ። የ7ኛ በረንዳ ነበረው ወሎ ፈረስ ማደሪያው። እዛ ብረን አደርን። ቋታዛ ስወርድ ሰዎቹ አዩኝ። ይኸው እዚህ ሱብህ ማሳለፍኩ ዒሻ ማሳለፍኩ ውሃም ማጣው አፈርም ማጣው ስላቸው እዚህ እኮ እኛ ጋር ታድሩ ነበር አሉኝ። እቃዬን ያ ሰውዬ እዚህ አስቀመጥ ብለው ሀጂ አህመድ ዳለት የሚባሉ ነበሩ። ትልቅ ሰው አዲስ አበባ ሸኽ። እሳቸው ዘንድ ደብዳቤ ይዤ ነበር። እሳቸው ዘንድ አላኩኝ። እሳቸው በጣም አክብረው ተቀበሉኝ። ምንም ችግር የለም አሉ። ቦታ ሰጡኝ፣ ብርድ ልብስ ሰጡኝ፣ ፍራሽ ሰጡኝ። እዚሁን የዘንዳ ተቀመጣለህ አሉ። በጣም ገረማቸው። ለምን መጣል ሲሉ ለትምህርት ሀጂ መሐመድ ሳኒ የሚባሉ ዘንድ አንድ ሐዲስ ቀርቼ ለመሄድ ነው ስላቸው ገረማቸው። እኔ በህይወት የዚህ ተቀምጬ መሳፈሪያ አጥቼ ለአይሽ እንዲሆኑ ነው ለኑሮዬ ለዕልም መጣሁ የሚል በህይወት የገና ዛሬ ሰማሁኛል። ስለዚህ እኔው ጋር ተቀመጣለህ ሰውም ዘንድ ያተዳሉ። እዛ እንደተቀመጥኩ ደግሞ አቶ አሉ ያሊ ቡሪሽ የሚባሉ ነበሩ። ድንገት የገባንባቸው እሳቸው እኔ ጋር ተቀመጣለህ ብለው 1 ዓመት እሳቸው ወሰዱኝ። እንግዲህ እዚህ አዲስ አበባ አስተማሪ የለም፣ የሃይማኖት አስተማሪ የለም፣ ዲያዋም ያርክ ሰበካ የለም። የዛ ጊዜ አንዋር እኔ ደግሞ ደሴ ማቀረው የነበረ ቃልቻ እኔን ተከትሎ መጣ። ሀጂን ተከትሎ እንደመጣው እዛ ተፍሲር ሳቀራ የሰማ ጊዜ ሰው ግልብጥ ብሎ ያዘኝ። እንግዲህ ሰው አንለቅም ብሎ ነው ያዘኝ። እስካሁን ድረስ ሰፈር በኒ መስጊድ የሚባል ኑር መስጊድ የሚባል አለ። የሱ ኢማም ነበሩ። በኒን ሰፈር ያለው አህመድ ሐሚድ የሚባሉ አረብ ኢማም ነበሩ። እሳቸው ዱዓ አረጉብኝ። ኢሻ ሰግደው የዚህን የሰው ርዚቅ እዚህ አላህ ያድርገው በሉ ይላሉ።
الله ያድርገው እሳቸው ሄዱ እኔ ቀረሁኝ የሚያጅ ነገር አርብ ይውጣ የተባለ ጊዜ እሳቸው ሄዱ እንዲብለው እኔ የዛ ጊዜ ዱዓ አደረጉ በዛ ምክንያት ሀጅም እዚሁ ሞቱ እኔም እንግዲህ እዚሁ ቀረው በእንዲህ ያለ ሁኔታ ነው አዲስ አበባ የህልውሃ የሚባለው ነው የቀረቡት ህልውሃ ነው አንድ ቀን እንደው ዛሬ አዲስ አበባ ደስ ብሎ የተቀመጫላቀ እውነት والله ወይ ጠፋ ሄድ ያለው ነበር ምለው ወይ ሀገር ይመለሳለሁና እንደዛው እንደወትሮቹ መሻይኾች አቀራለሁ ነው እንጂ አዲስ አበባ ቀመጣለሁ ብዬ አንድ ቀን ተመኝቻላቀ ግን አላህ አላለም እስከዛሬ እንደውም እንኳን ቆዩ እንጂ አዎ ግን ዒልሙን ቢሆን ሃይማኖቱን ወቀት ያው በእኔ ሰበብ ነው በአዲስ አበባ የተዳረሰው ኑር መስጊድ አንዋር መስጊድ ዙህር ድረስ አቀራለሁ 7 ሰዓት ድረስ ጧት ይዤ ከዛው በኋላ ደግሞ ኑር መስጊድ አቀራለሁ ያው አሁን እንግዲህ አዲስ አበባ ዑለማው በጣም ጥልቅልቅ ብሎ ገብቷል ያው በእኔ ምክንያትና በሐጂ ሳሊ ምክንያት ነው ሐጂ የኔ መጣው ሌላውንም ብሎ መጣ ዛሬ ኢማም ሁላ በአጠቃላይ የወሎ ዑለማ ነው በብዛት ከወሎ ነው ተወሎ ነው ይኸው ደርሷል መቼም ለሰው ጠቅሜዋለሁ እንዴ በጣም ለኔ ግን አስደስቶኝ አያውቅም እስካሁንም ደስታ የለኝም እኔ ምክንያቱም ምንድነው ያላችሁ እንደው የወትሮቹ ዑለማዎች እኛ ሙራዳችን ስንማር ለስልጣን አይደለም ለገንዘብ ለጥቅም አይደለም ከሞት በኋላ ይጠቅመናል ሰውን እንመራበታለን ወደ ትክክል ለአኺራው እንመራዋለን ለአኺራው እንጠቅመዋለን ብለን የተማርነው ዑለማዎቻችን መሻይኾቻችን በዙ ሐለት ነው ሐላቸው የሚያልቀው አይለዋወጥም ነጋዴውም ገበሬውም ሸኾቹንም ተወደደ ልጆቹ እንኳን የልጆቹ በዛው ይለጥቃሉ በዛው ይለጥቀው ወዲያጀናቸው ያከብራሉ ይخدማሉ እዚህ የሆነ እንደሆነ 3 ወር 4 ወር አይሞላም አሁን ተገናኝተነው ተዋደናል የምንለው ሰው አይገኝም የለም አሁን ጥሩ ሰው ነው የሚባለው በ6 ወር በአመቱ ተገልብጦ ይገኛል ሐለቱ የሰው ሐለት የሚለዋወጥበት ሀገር ነው እንደ ሀላ ሀገር ደግሞ ለኛ ለዑለማኡ ሀይቃ አኺራ ተሞት በኋላ ያለ ሞራል ላለው ሰው ጥሩ አይደለም በአንድ ሐለት መኖር አለበት በአንድ ሐለት መሞት አለበት ስለዚህ እኔ ፍላጎቴ ዱንያ ስላልሆነ ፍላጎቴ ደግሞ ስልጣን ስላልሆነ ነው አዲስ አበባ ማያስደስተኝ አለዛ ለዱንያ ኑሮ መቼስ ይሄ መጨረሻው ሀገር ነው አዲስ አበባ ተሻለ የለም የከፋኝም የለም ህዝቡ ይወደኛል ያከብረኛል እኔም ደግሞ ተሰው መፈልገው ነገር የለኝም ሀገሬም ሀብታም ነበርኩ እኔትቸው ነኝ በጣም ሀብት ነበርኝ ብዙ መሬት ነበርኝ ብዙ ሀብት ነበርኝ ዝም ብሎ እየተቸው ነው የቀረው ለቤተሰቦቹ ሰጥቶ ባልተቤቴም እንደዚሁ ደግሞ መሬት ሀብት ነበር ታልጠየንም እንደበዛው ቀረ እዚህ ሀብት እንደረሳ ማንም እንዲያጠፋው ነው አሁንም ዛሬም ቢሆን የተሰው መከጀለው ነገር የለኝም ራሴን ችዬ የምኖር ሰው ነኝ ግን ለአኺራው በኩል ሲያውት እንደዛ እንደወትሮቹ ዑለማዎች እንደመሻይኾቻችን በዛ ጠባይ ለመጨረስ አመች ሆነ ነገር አይደለም ስለዚህ ነው ማለት ደሰተበት ምክንያት ስለዚህ ነበር መቶን ነው አው ጥብቅ አርጎ መያዝ ነገር የለም ጥብቅ አርጎ ለመያዝ አይቻልም ያዝለቀቅ ነው ሰውየው ይገለባበታል ከጊዜው ጋር ይለዋወጣል ሁሉ ነገር እንደ ጊዜያቱ ይሆናል የደምኛ በሃይማኖታችን በጣም ጥሩ ነገር አይደለም መጥፎ ነገር ነው የሃይማኖት ሰው እየጨመረ ነው መሄድ ያለበት ተሽቶ ጠባው እየጨመረ አላህን ፈራቸው እየጨመረ መወደዱ እየጨመረ ዒባዳው ተቅዋው እየጨመረ ይሄዳል እንጂ ማጉደል መለዋወጥ የለበትም ስለዚህ እንግዲህ ደስ ብሎኝ ያቅም አላህ መቼም ዘደረሰ መቼም እውነት ነው እውነት ነው ልክ ነው ይገባኛል የዛሬው የቅዳሜ ጨዋታ እንግዳ ዝግጅታችን ሙፍቲ ሀጂ ዑመር ኢድሪስን ያስታውሳል አላህ አንተ ማራን እንደሆ እንግዲህ እርሶ ያው አዲስ አበባ መቀጠልም አልፈልግም ቢሉ ያው ይዞታል አዲስ አበባ ከንጉሱ ጊዜ ጀምሮ መጨረሻው ብቻ ያብልኝ ከንጉሱ ጊዜ ጀምሮ የወሎ ድርቅ ጊዜ ብቅ አላሉም ወደ አልሄድኩም የእርሶን አካባቢ ችግር አልገጠመውም መሰለኝ እዚህ ነበር ገጥሞታል የኛ አካባቢ ደህና ነበር አሁን ሰኔ ላይ 77 አይደል መጀመሪያ በንጉሱ ጊዜ 65 66 አካባቢ ነበር ድርቁ 67 ነው እንግዲህ 67 ነው ያወሉ ያለቀው በዛ ጊዜ የኛ ከዲሲ ወደ ያለው ደህና ነበር ይሄ የጁ ተዝ በትግራይ ጀምሮ ይሄ ራያ የጁ የወረባቦ ነበር የተራበው ሰው በሰኔ ግልብጥ ብሎ ወደዛ ሄደ ስደተኝ እዛ ሲሄድ የሚያጅብ ነገር የኛ ሀገር አባይ ድረስ እንደው 30 20 40 ጎተራ የሌለው
60 70 ጉርጓር ድረስ እህል ያለው ነበር አንድ ሰው እንደው ግልብጥ ብሎ የሄደ ጊዜ በሸመታው በምኑ ጨረሰ ተዛ ወዲሁ እስካሁን ድረስ ጎተራ የሚባል ነገር አይታወቅም ከዛ በኋላ ሐምሌን ነሐሴ መስከረምን በእኛ ምዕራብ ሆነ እንግዲህ ብዙ ሰው አለቀ በራብ ከዛ በኋላ አለቀ ብዙ ሰው እንደው እህል እያለ የሞተ ብዙ ሰው ግን እኔ አልሄድኩም እርሶ እዚሁ ነበር እኔ እዚህ ነበር የንጉሱ ጊዜ ነው በኋላ በደርግ ጊዜ ነው የንጉሱ ጊዜ ነው በዛው ምክንያት አይደለም ንጉሱ ወደቁት አዎ ልክ ነው ራቡ በንጉሱ ነው በዛ ምክንያት እሳቸው ወደቁ ደርግ ተተካ ደርግ ሲተካ በ67 ነበር በ68 የና ሆነ እሳቸው በ68 ገዳማ ነው ንጉሱ ወደቁት ልክ ነው አዎ እንግዲህ ትልቅ ሰልፍ ተካሄደ አዲስ አበባ ላይ አዎ የኢትዮጵያ ሙስሊሞችን ጥያቄ በመደገፍ ሁሉም የተሳተፈበት ነው አለ እዛ ጊዜ ሰልፍ ተሰልፈዋል እርሱ አዎ ተሰልፈዋል ያው ታገር ቤት እንደመጣው ወደው ነው አሁን በመሰረቱ አዲስ አበባ አሁን ወደ 55 አመት ነው እዚህ ከመጡ እዚህ ተመጣሁ የዛ ሰልፉ ጊዜ አብር ያለሁኝ ሐጂ መሐመድ ሳኒም አሉ አንድ መሐመድ አወል ብለነውና አንድ ወጣቶች ነበሩ ሰልፉን የሚመሩት ተአንዋር ተነስተን በመዘጋጃ ብለን በቤተ መንግስቱ ዙረን በፍሉሃ ብለን ተመልሰን አንዋር ነው የመጣው ሰው በስነ ስርዓት በጣም በስነ ስርዓት ነው ሙስሊሙ ብቻ ሳይሆን ክርስቲያኑ አብሮ ተሰልፏል የሚያጅበው የዚህ ከፍተኛ ደረጃ ተማሪዎች ደግሞ እነሱም አብረውኛ ጋር ተሰልፈዋል የሙስሊሙ መብት ይከበርለት ብለው ወደ 13 ጥያቄዎች ነበሩ የዛ ጊዜ ጠየቅነው አንደኛ መድፍ የሚተኮሰው አንዋር ግቢ ነበር ለበዓል ለሌላው መዘጋጃ ነው ለሙስሊሙ ግን አንዋር ግቢ ነው ህዝቡ ይደነግጣል አንዱ ጥያቄያችን እንደሌላው በዓል መዘጋጃ ይተኮስ ሁለተኛ ደግሞ የሐዘን ተኩስ አለው አሉ የሐዘንና የደስታ ተኩስ ቁጥር አለው አሉ የሐዘን ተኩስ ነው አሉ የሚተኮሰው ላልሸገራቸው እኮ በማይሸገረው ነገር ሙስሊሙም የኢትዮጵያ ህዝባቸው ነው ምን ያስፈልጋል የሐዘን ተኩስ መተኮሱ ቀርቶ የደስታ ተኩስ ይተኮስልን ሶስተኛ ደግሞ በዓል ይከበርልን የዛ ጊዜና የሚከበር የለም ብሔራዊ በዓል አልነበረም አራተኛ መጅሊስ ይቋቋመልን አሁን መጅሊስ አልዓላም ይባላል መጅሊስ ይቋቋመልን አምስተኛ እኛ እንኳን ለበዓሉ ያደረሰን ይያልን ነው መንግስት ዘንድ ምን ሄደው በለጃኑ ሆይ ብስኩቱና ለስላሳው በመኪና ተጭኖ ሄድና ሽማግሎችና ሐጂ ሳኒ ሄደው እንኳን ሀጃላቀም ያው በዓላችንን በዲህና አክብረናል ተብሎ ነው የሚነገረው ይሄ ሳይሆን መንግስት መጥቶ እንኳን በዲህና ያከበራችሁ ብሎ ሊጠይቀን ይገባል የሚል ጥያቄ ነው ያንን አማናምዱ ዘንድ ያቀርበን እኔ በመጣ ለክርስቲያኑ ለህር ነው ሌላ ለወከለላችሁ አለ ሌላ ወከለልን ተግባር ላይ ውሏል ለክርስቲያኖቹም 3 በዓል ተከበረ ለኛም 3 በዓል ይሄው ነብዩ የልደትና ኢዲል ፍጥር ኢዲል አድሃ የሚባል የጾም ፍችና ያረፋ 3 ለኛም ተከበሩልን ይሄን ተንበሯል መዘም እንሳኩስ መዘጋጃ ሆነ አላኩል ያህል ታ13 ጥያቄዎች ደርግ ሲመጣ የተወሰኑትን ተግባር ላይ ዋላቸው ኢህአዴግ ሲመጣ ደግሞ የተቀሩትን ደግሞ ተግባር ላይ ዋላቸው 12ቱ ተግባር ላይ ውለው አንድ ነው የቀረብን እንጂ የዛ ጊዜ 13 ጥያቄ ነበር አንዱ ምንድነው የቀረው አንድ ወረሳዋቸው ብዙዎቹ እንግዲህ ምናልባት የባንኩ ይሆን እንዴ ይሄ ነው መሰለኝ አንዱ ባንክ ሰላማዊ ባንክ ይከፈትልን የሸሪዓ ፍርድ ቤት ደግሞ የዋና ፍርድ ቤት ይከበርልን የሚል ነበር የሸሪዓ ፍርድ ቤትም አልተስተካከለም ነበር አሁን ይሻላል እንግዲህ ይሄ ባንኩ ጉዳይ ሳይሆን የቀረውና አላኩል 13 ጥያቄ ናቸው 13 ጥያቄ አሁን ባሁኑ 13ም ተፈጸሙ ማለት ነው እንጂ እንዲህ ያለ ጥያቄ ጠይቀን በንጉሱ ጊዜ ታይፈጸሙ ቀርቶ በደርግ እንግዲህ የተወሰኑት እንትናሉ ደርግ ነው ለወነቱ ለሙስሊሙ ክብር ትንሽ መስኮት የከፈተው ደርግ ነው ኢህአዴግ ደግሞ አስተካከለው መቼም አላኩል ደግ ነው አዎ ይሻላል ቀስ እያለ ይሆናል እንግዲህ እርሱ የኢትዮጵያ እስልምና ጉዳዮች ምክር ቤትን ከመሰረቱት አንዱ ኖት የዑለማ ሊቀመንበር ሆነው ሰርተዋል ከዚያን ጊዜ ጀምሮ በጣም ብዙ በዚሁ ጉዳይ ላይ አተኩረው ስራ ሲሰሩ ቆይተዋል 40 አመት ረጅም ጊዜ ነው በጣም በማስተማር እንደገና ደግሞ በማደራጀት ህዝበ ሙስሊሙን አይደል ፈትዋ በመስጠት እንግዲህ መጀመሪያ የመጅሊሱ አባል ነበርኩኝ የመጅሊስ አላላው የሀገር አቀፉ መጅሊስ አባል ነበርኩኝ እንደዚሁም ደግሞ የዑለማኡም አባል ነበርኩኝ
በኋላ የክልል 14 ዑለማ ደግሞ ፕሬዝዳንት ሆንኩኝ። ከዛ ደግሞ የክልል 14 መጅሊስ ምክትል ፕሬዝዳንት ሆንኩኝ። ከዛ በኋላ 9 አመት ደግሞ የክልል 14 መጅሊስ ፕሬዝዳንት ሆኜ ተቀምጫለሁ 9 አመት። ከዛ በኋላ ይሄን ሁላ ሲሆን ደግሞ ለሀገር አቀፉ ዑለማ ደግሞ ምክትል ፕሬዝዳንት ነኝ። አሁን ደግሞ ከዛ በኋላ የጠቅላይ ምክር ቤቱ ደግሞ አባል የሐጅና የአውቃፍ ኃላፊ ሆኜ እንደዚሁ 4 አመት ተቀምጫለሁ። ከዛ በኋላ 10 አመት ከመጅሊስ ወጥቼ ቤት ተቀምጫለሁ። አሁን አምና ነው ደግሞ እንግዲህ ተቤት የለምኖ መጅሊሱ ራሳቸው ለክልል 14 ፕሬዝዳንት ሆን ቢሉኝ እምቢ አልኩኝ። መጅሊስ አልፈልግም ካሁን በኋላ ትምህርቴን እያስተማርኩኝ እኔ አኺራዬን እጠብቃለሁ ብዬ እምቢ አልኳቸው። እምቢ እንዲያልኩኝ አሁን ደግሞ የጠቅላይ ምክር ቤቱ ፕሬዝዳንትና የክልል 14 ፕሬዝዳንት ሁለቱም ለመኑኝ። እባክናና የዑለማው መሪ ሆነልን አገር አቀበለው ለመኑኝ። እዛ መጥቼ ገባሁ። እዛ መጥቼ እንደገባሁ እንደ አጋጣሚ እንጃወር 2 ወር እንኳን የሆነኝ አይመስለኝም ዶክተር አብይ ጠሩን። ዶክተር አብይ ጠሩንና አንድነት ፍጠሩ ለአላሁ እነሱ አስመጥተውኝ ይመስላል ለዚህ ጉዳይ አንድነት ፍጠሩ የሰለፊያ የሚባል አለ ሱፊያ የሚባል አለ አንድ ካልሆናችሁ ሰላም አይገኝም አንድነት ፍጠሩ ብለው መከሩንኛል። ሰለፊዎችንም እንደዚሁ ለብቻቸው ጠርተው መክረዋቸዋል። በኋላ ሁላችንንም አገናኙ። ልባችሁን አስፈታችሁ አንድ ሆኑ ለሀገርም ይበጃል ለመንግስትም ይበጃል ለእናንተም ይጠቅማችኋል አሉ። እኛ አልመረጥንም እንደመረጠው አስቀምጠዋል። ለካ ሙፍቲ ሀጂ ዑመርን ሁላችሁም ተፈቅዱትም ወዷቸው የለም አሏቸው። አዎ አንድነት ተዛሬ 11 አመት ገዳማ አንድነት ጀመረን ነበር። የፊተኛው እንግዲህ አልሆነውም መሽማላ ኩል ያህል ተውብሎ አፍርሶታል። 10 አመት ተቀምጧል ፈርሶ። አዲያ ይሄን አንድነት በመጀመሪያው አይደለም ወይ ተመጅሊስ የለቀቁትና እንደወጡ የተደረገው? እሳቸው ማለ አንድነት የለፉ ናቸው ሁላችንም እንወዳቸዋለን ሲሉ እሳቸውን መሪ አድርጌላችኋለሁ ብለው 8 ሰዎች መልምለው 9 አድርገው በሉ እንግዲህ ለአንድነት ስሩ ብለው ለኛ ሰጡ። 11 ወራት እንግዲህ ስለ አንድነት ጉዳይ ተመካከል። በ12ኛው ወራት አሁን በግንቦት ገዳማ ይሄን እንግዲህ አሁን የአንድነት መጅሊስ መስርተን አሁን ትንሽ እንግዲህ ይኸው ዘንድሮ ሙስሊሙ ጨርሳል ይጋደላል ተብሎ ተፈርቶ ነበር። መሽም ቀዝቀዝ ብሎ ይኸው 2 ክፍል ያልነበርነው ሰዎች አንድ ሆነን በአንድ ቢሮ እየሰራን ነው። ይሄ በዓለም ተአምር ነው። በሃይማኖት የተለዩ ሰዎች አንድ ላይ አንዱ ለብቻ ወይ አንዱ የበላይ ይሆናል ለብቻ ይሆናል አንድ ላይ ተቀናጅቶ በእኛ ብቻ የተጀመረ ነው። በዓለም የለም። ይሄንን ይሁን እንደው እያባበልን መቼም ይዘነዋል ደርሷል እንጂ በብዙ በተለያዩ ነገሮች ነው በመንግስት መዋቅር በሌላውም ቢሆን ስለዚህ ስለ ኢሊስም እናቷ ከበጋራ አብረን እዛ በኮሚቴ እንተሰራ ነበር። በሌላም ስለ ሃይማኖት ስለ አንድነት ሃይማኖት ማሆን አለ የሃይማኖት ድርጅት እዛም እንደው መስራች ነበርኩኝ። መቼም እየተዘዋወርኩኝ ስለዚህ ስለ ሃይማኖት ጉዳይ ፈትዋም ደግሞ ፈትዋም ይባላል በየክልሉ እየዞርኩኝ ፈትዋ ማለት ፍትህ ማለት ነው። ይሄ እውነቱ ይሄ ነው ይሄ ውሸት ነው እያልኩኝ እንግዲህ 60 ጥያቄ 63 64 70 ድረስ ጥያቄ ይቀርባል በመሄድበት የመንግስት አካል ባለበት አስተዳደር ባለበት ደህንነት ኃላፊ ባለበት መዘጋጃ ኃላፊ ባለበት ህዝቡ ይሰበሰባል። በዛ ፈትዋ ሰጣለሁ። እንደዛ እያደረኩኝ ደግሞ በየክልሉ እየዞርኩኝ ፈትዋ ሰጥ ነበርና በዚህ በሃይማኖቱ አካባቢ በሙሉ የኢትዮጵያን እየዘርኩ ፈትዋ ሰጥቻለሁ። አሁን ደግሞ ይኸው እንግዲህ በዚህ በአንድነት ተሰማርተናል እና ወደ 40 አመት ነው አላኩል ያህል በተለያዩ ኃላፊዎች እየሆንኩኝ 40 አመት ገዳማ ነው አሁን የሰሩት። አዎ ንጉሱ ተወደቁ ጀምሮ መጅሊስ አለሁኝ እኔ። አሁን ስለ ፈትዋ ትንሽ ምን እንደው ምሳሌ እንዲሰጡኝ ብዬ ነው። በሃይማኖት ጉዳይ በሚደረጉ ክርክሮች ላይ ነው ሶፍት የሚሰጡት። እንግዲህ በሃይማኖት ሰበርንበት ምን ይጠየቃል መሰላችሁ? አንዳንዶቹ ለክርስቲያን መገበር አይቻልም ብለውናል ይላሉ። አዲስ የመጣ ሃይማኖት አለ በእኛ አካባቢ። አንዳንዶቹ መውሊድ ሽርክ ነው ኩፍር ነው ብለውናል ይላሉ። አንዳንዶቹ ደግሞ ሶላት የለም ጭራሽ በሳምንት አንድ ጁሙዓ አንጂ ሶላት የለም ተብለናል ብለው ጥያቄ ያቀርባሉ። አንዳንዶቹ ደግሞ ሶላት 4 ረካዓ የለም 2 ረካዓ ነው። ሌላው ደግሞ
እስቲኻሳ የሚባል እርዳታ ፍለጋ በመሻይኾቹ በወልዮቹ በነቢያችን ተወሱል የሚባል ነገር አለ። እንደዚህ ያለውን ሽርክ ነው አሉን፣ ካፊር ነው አሉን ይሄን የሚሰራ ብለው ጥያቄ ያቀርባሉ። አንዳንዱ ቦታ በርኩበት ታዲያ እንግዲህ 60 ጥያቄ 63 ጥያቄ 7 ይሄ በላይ ይጠየቃል። ያንን ሁላ እንግዲህ ፈትዋ ይሄ ይበቃል ማስረጃውን እያቀረብኩ ይሄማ ይሄ ትክክል ይሄ ነው ብዬ ፈትዋ ማለት ያ ነው። ለምሳሌ ልጅ ይበቃል ስንል ማስረጃ ያስፈልገዋል። ተወሱል ይበቃል ስንል ማስረጃ ያስፈልገዋል። መንግስት ደግሞ ክርስቲያን ተሆነ መሪው ለመንግስት ግብር መገበር ደግሞ እንደሚበቃ ነብያችን በመካ ስለነበሩ መሪዎቻቸው ክርስቲያን የነበሩና አቡጃል ይሄ እንግዲህ ማስረጃ እየተደረገ ማቅረብ ያስፈልገዋል። ሙስሊሙና ክርስቲያኑ ጋር ደግሞ አብሮ ስለመኖር ነብያችን ተመካ መዲና ሲሄዱ የተለያዩ ሃይማኖቶችን ያገኙት ኦርቶዶክስን አግኝተዋል፣ ካቶሊክን አግኝተዋል፣ እሳት የሚያከብሩ ሰዎች አግኝተዋል። የአይሁድ ሃይማኖት፣ የካቶሊክ ሃይማኖት፣ እሳት የሚያከብሩ ደግሞ መጁስ እንላቸዋለን። እሳት የሚያከብሩ ሰዎች አሉ። እኛንም አግኝተዋል ይላል በመዲና። ሌሎች ደግሞ ወንበዴዎች 120 ዓመት የተዋጉ የወንድማማች ዘር ናቸው። 120 ዓመት የተዋጉ ሰዎች አግኝተዋል። እኒህን ወንበዴዎቹን የሚጋደሉትን መጋደላቸውን አቁሙ ነው ያሏቸው። ኦርቶዶክሶቹን በሃይማኖታቸው እንዳሉታቸው ተቀመጡ፣ ካቶሊኮቹን በሃይማኖታቸው እንዳላቸው ተቀመጡ፣ እናንተ መጁሳዎቹን በሃይማኖት እንዳላቸው ተቀመጡ። እሳት የምታከብሩት አንድ ላይ ሆነን ግን ተባብረን አገራችንን ተጠላትን ጠብቅ፣ ሰላማችንን እናክብር፣ አንድነታችንን እናጠንክር። በአንድ ነገር አደጋ ሲደርስብን እንደሞት ሰው የተገደለ ነው በነፍሱ ጋር እንረዳዳ ብለው ነው ነብያችን ቃል የተጋቡት። ክርስቲያኑ ጋር መዋዋል ተነብያችን ተይዟል። ክርስቲያኑ ጋር አንድነት መፍጠር ተነብያችን ተይዟል። መሪው ደግሞ ክርስቲያን የሆነ እንደው ለክርስቲያን መታዘዝ ተነብያችን ተገይቷል። መሪው ሙስሊም የሆነ እንደው ክርስቲያኑ መታዘዝ አለበት፣ መሪው ክርስቲያን የሆነ እንደው ሙስሊሙ መታዘዝ አለበት እያልን ይሄን እንግዲህ ፈትዋ ሰጣለሁ እየዞርኩኝ። ፈትዋ ማለት ይሄን ይመስላል። ሁሌም ይሳካሉታል? አዎ አንድ ቦታ እንኳን ታይሳካል መጥቻለሁ። እህርኩበት ቦታ አውፋ አባብዬ ሰውን አንድ አርቄ ፈትዋውን ያፊት ይቀርድ ሙሽሪክ ሽርክ ነው ከዛ የሚለው ሁሉ ትክክል ነው ብሎ የፈትዋው ትክክል ነው ትክክል አይደለም ብዬ ጠይቃለሁ። ፈትዋ ተደረገ በኋላ ሁሉም እጁን አውጥቶ ትክክል ነው ብሎ ነው የሚመጣው። እኔ ተተመለስኩ በኋላ ግን መስተዳደሩ ሁሉንም ያስተናግዳል። ለመስተዳደሩ ነገርዋለሁ ትክክለኛው እስልምና ሃይማኖት ይሄ ነው፣ ከይህ ወደ ያለው ተይህ ውጭ ያለው ሽግር ፈጠራ ነው። እናንተ ሰላም መጠበቅ እናንተ ፈንታ ነው፣ የሙስሊሙን አንድነት ማክበር እናንተ ፈንታ ነው ቢያሳውቅ ይመጣለሁ። ምክንያቱም ይሄ ገንዘብ የሚባል ነገር አለ። የሰው አደጋ እንግዲህ ስለሚረዷቸው አንዱ ክፍል ስለሚረዳ አብረው ሁሉንም ያስተናገዱ ያራምሱታል ተዛ በኋላ እንጂ እስከዛሬ አገራችንም እንዲህ አትሆንም ነበር። ባለስልጣኖቹ ለናባይ ፀሐይ የሚዛ ጊዜ የደህንነት ኃላፊ ነበሩ። ተውባካችሁ ይሄ ሽግር መንግስት ላይ ይወጣል እኛ ላይ ብቻ ሳይሆን እናንተም ላይ ይደርሳል እላቸው ነበር። በኋላ እንግዲህ በነመለስ ጊዜ እነሱ ላይ ሲደርስ መጥፋት አለበት ብለው ያሁላ ሽግር ተፈጠረ። መጀመሪያ ተውጥሩ ማጥፋት ይቻል ነበር። መንግስት የዛ ጊዜ በጎናችን አልቆመም። ፈለገ አይፈልገው ግን ሙስሊሙ ላይ ብቻ ይቅር መስሎታል እንጂ ወደ መንግስት ያልፋል መሰለው። አሁን አገሩ በሙሉ ተዳርሷል። እንግዲህ ለማጥፋት አልተቻለም። እስቲ ወደ አንድነት መተን ሰላም ቢሆን አገሩ ይሻላል ብለን ነው ወደና አይደለም በአንድነት ያስፈልጋል አንዳንድ ጊዜ በሁሉም ሃይማኖቶች ውስጥ ለማጥፋት አልተቻለ አብሮ መኖር በሚሆንበት እንኳን ማሻሻል ይቻላል። በኑሮም ባኗኗር ስርዓትም መመለስ የሚቻል ይመስለኛል። ይቻላል። እንግዲህ ለውነቱ እስልምና ሃይማኖት 2-3 የለም በቁርጥ። አሁን እኮ ክርስቲያኖቹ ለምሳሌ እየተገነጠለ ይወጣል። የኛ እንደዛ አይቻልም። እንደ ያለ ብሎ ስም አውጥቶ መገንጠል አይቻልም። ስለዚህ ሁሉም ሙእሚን ነው የሚለው፣ ሁሉም ሙስሊም ነው የሚለው። የኛ ሽግር ይሄ ነው። እዛው ውስጥ ሆኖ ይበጠብጣል። እየተገነጠለ ቢወጣ ጥሩ ነበር። እንደሌላው ተገንጥሎ ቢወጣ ተከታይ ስለማያገኝ ያ ሙስሊም ነው የሚለው የሚለው እዛው ብቻ እየተራኮተ ሽግር ስለሚፈጥር እውነቱ መቼም ብሎ እውነት ማሸነፉ አይቀርም። ውሸቱ መቼም ሁሉ ጊዜ አይኖርም። ገንዘባዊና ስልጣናዊ የሆነ አካሄድ ሁሉ ጊዜ ስለማይኖር ምናልባት እንግዲህ እውነቱ ይነጥራል ብለን ነው የምንጠብቀው። ብቻ ለጊዜው ሰላም መሆን አለብን። መሰዳደቡ፣ መጋደሉ፣ መዳማቱ ይቅር ብለን አንድነት ብለን እየታገልን ነው። ይሳካል።
ለሙፍቲ ሀጂ ዑመር ኢድሪስ መታሰቢያነት ያዘጋጀነው ፕሮግራም ይሄ የመጀመሪያው ክፍል ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። አድማጮቻችን ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተ ሬዲዮ